ለራሳቸው ፈቃድ የተዋቸው ሰዎች እኮ በጣም ብዙዎች ናቸው። እግዚአብሔር ወገኖች ለራሳችን ከተውን ራሳችንን አንችለው። እግዚአብሔር ለራሱ የተወው ሰው ያሳዝናል። ለራሴም እንኳን ቢሆን አትተወኝ ብሎ መጸለይ ልመዱ ክርስቲያኖች። ለክፉ ፈቃዴ አሳልፈህ አትስጠኝ፣ ለጋኔን አይደለም፣ ለክፉ ፈቃዴ አሳልፈህ አትስጠኝ። እስኪ በሉት እንኳን ለማን ለክፉ ሐሳቤ፣ ለክፉ ፈቃዴ፣ ለክፉ ምኞቴ አሳልፈህ አትስጠኝ ነው ትልቁ ጸሎት ለእኔነቴ። ምክንያቱም እኔ አልጠቀምኩትምና አንተ ካሰብክልኝ ነገር ይልቅ እኔ ያሰብኩት ነገር ለኔ ይሻል። ለዚህ አይደል እንደ አረጋዊ መንፈሳዊ እንደ ያለው እኔ ከመረጥኩት ጣፋጭ ነገር ይልቅ አንተ የመረጥክልኝ መራራ ነገር ለኔ ይሻልኛል እኮ ነው ያለው። እስኪ በሉት እንኳን እኔ ከመረጥኩት ጣፋጭ ነገር ይልቅ አንተ የመረጥክልኝ መራራ ነገር ይሻለኛል። እስኪ ድገሙት። እኔ ከመረጥኩት ምን አንተ የመረጥክልኝ ምን። ጾሙ መሮ አይደል? ጸሎቱ መሮን አይደል? ቁርባኑ ምን ሸሸው እኮ እየከበደን ነው አይደል? በእውነት እግዚአብሔር የመረጠልን ከባድ ነገር አይሻልም? እኛ ከመረጥነው ቀላል ነገር። አሁን ዝሙት ነው ቀላል፣ አሁን ውሸት ነው ቀላል፣ ዕዳ የሚያመጣብን፣ ፍርድ የሚያስፈርድብን፣ ለስራት አሳልፎ የሚሰጠን፣ ለዘላለም ቅጣት አሳልፎ የሚሰጠን ያ ነው ቀላል። ስጋውን ደሙን መቀበል አይቀልም። ከዚህ እግዚአብሔር የሰራልን ሕግ አይቀልም። በእውነት እኛ ለራሳችን ካወጣ ነው ሕግ ይልቅ እግዚአብሔር ያወጣልን ሕግ እኮ ይቀል ነበር። ግን ብዙዎቻችን የራሳችንን ነው የምንመርጠው። ለራሱ እግዚአብሔር ለራሱ የተወው ሰው በእውነት አደገኛ ሁኔታ ላይ ነው ያለው። ሊጠብቀን እግዚአብሔር ከራሴ ጠብቀኝ ብሎ መጸለይ መልመዳለን። ከሰይጣን ጠብቀኝ እንላለን። ሰይጣን እንደው ስለምንደነግጥ ማለት ግን ከባዱ ነገር እንደውም ከራሴ ጠብቀኝ ነው። ከባዱ ጸሎት እሱ ነው። ለዚህ አይደል እንደ ነብዩ ዳዊት በመዝሙር 149 ላይ ምናልባትም በቅንፍ በመዝሙር 139 ማለት ነው ምናልባትም በቅንፍ 140 ላይ ለአንደበቴ መዝጊያ ለአፌ ጠባቂ አኖር ይላል። አይ ተመልከት፣ አፌን መጠበቅ አልችልም፣ አንተ ምን አኖር? ጠባቂ አኖር። ለከንፈሬም ምን አኖር? ለአንደበቴ መዝጊያ አኖር። ወማይጾዛ አቅም ለከናፍሬ ነው። በቃ መዝጊያ አንተ አኖር፣ ጠብቀኝ ብሎ ነው የተናገረው። ለዚህ ከራሳችን አንዳንዶቻችን እኮ ሳናስበው ነው ጃምቦ ቤት የምንገባው። ተንደርድሮ ሄዶ ጫት ቤት የሚገኝ ወጣት አለ። ተንደርድሮ ሄዶ ዝሙት ቤት የሚገኛል። አስቦት አይደለም ከቤቱ ሲወጣ ድንገት የሆነ ነገር አየው። ከራስህም ቢሆን እግዚአብሔር ካልጠበቀ ጠላት ነው አስከትለ የምትሄደው ማለት ነው። ስለዚህ እግዚአብሔርን ከማን ጠብቀኝ? ከራሴም ቢሆን አንተ ጠብቀኝ። አይኖቼ ለክፉ ነገር ሚጦላይ እንደ ከመይራ ያከንቱ አለ ዳዊት። አይኖቼን ክፉ ነገር እንዳያዩ መልስልኝ፣ ጆሮቼንም ክፉ ነገር እንዳይሰሙ አደንቁርልኝ፣ ዝጋልኝ አለ። ጌታም በመጽሐፈ ኪዳን ሲያስተምር አጽምሙ አይዛኒክሙ ወለይ ተራይ አውሩ አይንትክሙ ለበጋድ ይላል። አይኖቻችሁንም አውሩ፣ ጆሮቻችሁንም ዝጉ፣ ድፈኑ፣ ይሄን ዓለም እንዳታዩ ነው የሚለው። እንዲህ እንዳይሆን አንተ ጠብቀኝ ይላል። አይናችን ከማየቱ የተነሳ ስንቱን ሰራ ነው። ጆሮአችን ከመስማቱ የተነሳ ስንቱን ነገር ፈጸም ነው። ወገኖቼ ሶሻል ሚዲያው የማያሳየን ነገር የለም። እቤታችን ተደብቀን እንኳን ኃጢአት ደጃችን ድረስ እየመጣ ያሰናክነናል። ዲያብሎስ መልእክቱን ያለንበት ክፍል ድረስ ይልክልናል። ያንን ከማየት እንዲጠብቀን ነው ይለናል። ስሙ ይለናል። መዳን የሚችሉ ሰዎች 3 ነገሮችን እንዲያደርጉ ታዘዋል። ከማየት፣ ከመስማት እና ከመናገር። እነዚህ ዋኖቹ ናቸው እንጂ ሌሎች አሉ። እነዚህን ከማድረግ እንዲከለከሉ ማየት ወደ መስራት ስለሚያመጣ፣ መስማትም ልክ እንደዛው የማይረባውን የማይጠቅመውን ነገር ከመስማት ከማየት ከመናገር መከልከል መጠበቅ ያስፈልጋል። አሁን በማየት የተሰናከሉ በጣም ብዙዎች ናቸው። በመስማት የተሰናከሉ ብዙዎች ናቸው። በመስማት የተሰናከሉ ብዙዎች ናቸው። በስጋማ ድንግል ናቸው። በሐሳብ ቆራ
የቆረብክ ቀን ነው። መኖር የምትጀምሪው ንስሐ የገባሽ ቀን ነው። መኖር የምንጀምረው በወንጌል ቃል መጽናናት ስንጀምር ነው። በመጠጥ ብዛት አይደለም፣ በዳንኪራና በዳንስ እንደው ልባችን ቅልጥ እስኪል ድረስ የተደሰትን የመሰለን ቀን አይደለም መኖር የጀመር። መኖርንማ አሁን ጀመርኳት እንዳትሉ፣ ያገኛችሁትን ስለበላችሁ ያገኛችሁትን ስለለበሰ መኖር አሁን ጀመርኩ እንዳትሉ። በኃጢአት እየመሩ መኖር ጀመርኩ አይባልም። መኖር በክርስቶስ ነው ወገኖች። መኖር በእምነት ነው። የዘላለም ሕይወት በሚገኝበት በክርስቶስ እቅፍ ውስጥ ስትኖሩ ያን ጊዜ መኖር ጀምራችኋል። አየው አይደል? ያዕቆብ ድንጋይ ተንተርሶ እግዚአብሔርን ሲያዩ፣ አንተ ግን ምቾት ያለው ትራስ ተንተርሰህ ክፉ ሕልም ልታይ ትችላለህ። አያችሁት አይደል? ሐዋርያት አንድ ልብስ ብቻ ነው የነበረቻቸው፣ ግን በዚያች እንኳን ደዌ ሲያረቁባት፣ ጋኔን ሲያወጡባት፣ ያቺው አንዷ ልብሳቸው እርቃናቸውን የሚሸፍኑባት፣ ድዊ ሲያጋጥማቸው የሚፈውሱባት፣ ጋኔን ሲያጋጥማቸው ደግሞ የሚያባረሩባት ናት ያቺው አንዷ ልብሳቸው። ስንት ልብስ አለህ ግን ምን ትሰራበታለህ? ስንት ልብስ አለን በውድ ዋጋ የተገዛ ግን ምን ያደርግልናል? በሽቱ የተጠመቀ ልብስ ለብሰን እንወጣለን። እንኳን ጋኔን ልናወጣበት ድዊ ልንፈውስበት ለራሳችንን በሽታ ነው የሚሆነን። አጣብቆ ይዞ ሲያስጨንቀን አይደለም? በተለይ እናንተ ግድም በልብሳቸው ሲጨነቁ የለበሱት ልብስ ራሱ ሲያስጨንቃቸው የሚሉ ሰዎች ማታ ማታ እኔ ልብስ ሲቀይሩ አላያቸውም እንጂ ባያቸው እፎይ የሚሉ ይመስለኛል። እንዴ በቁም እኮ መግነዝ ተገንዘው የሚሉ ነው የሚመስለው። በቃ እንደዛ። በእርግጥ አሁን ወንዱም እንደዛው አይደል? ደረቱ ፍጥጥ ሌላውም ብጥ ብሎ አይደል የሚታየው? ምን አስጨነቃችሁ ይሄን? ደረተ ታየ አልታየ? ይልቁንስ የእናንተ ሞገሳችሁ ጸጋ ክርስቲያን አይደለም እንዴ? ሞገሳችን ጸጋችን ክርስቶስ አይደለም እንዴ? ክብራችን ውበታችን ሃይማኖታችን አይደለም እንዴ? ትህትናችን ወዴት አለ? የምንከበርበት በሰውም በእግዚአብሔርም ዘንድ መታዘዛችን ወዴት አለ? ከሰዎች ጋር በፍቅር መኖራችን ወዴት አለ? በወንጌል ውስጥ የተቀመጠው ያ ምልክታችን ሆኖ የተቀመጠው ነገር ወዴት አለ? በእውነት ክርስቲያን የኛ ምልክት እሱ ነው። እሱም ሲያዩ ሰዎቹ ይሄ ልጅ ክርስቲያን ነው የሚሉን እንዴ? እኛ መለያችን ጫት ቤት ነው እንዴ? እኛ መለያችን ጃምቦ ቤት ነው እንዴ? መንገድ ዘግቶ መጠጣት ነው እንዴ? እኛ የጥምቀት ዕለት መንገድ ዘግቶ መዘመር፣ በበነጋው ደግሞ መንገድ ዘግቶ መጠጣት፣ አረ ነውር ነው። እንደዚህ አይደረግም። ክርስቲያኖች እንደ ዘመራችሁ በዛው ቀጥሉ። የምን ተመልሶ ወደ መጠጥ ቤት መግባት ነው? የእናንተ የሚያድናችሁ መጠጥ ኢየሱስ ክርስቶስ የሰጣችሁ ቅዱስ ደሙ ነው። የኛ የሚያድነን መብል አለን፣ ጫቱ አይደለም። የተሻለ መብል አለ የሚፈውሰን ስጋችንንም ነፍሳችንም የሚቀድስልን መብል አለን። እሱም ስጋውና ደሙ ነው። ከዛ ቅዱስ ማዕድ ልንሳተፍ የተጠራነን። በመጨረሻ አንድ ጥቅስ ልንገራችሁና ልጨርስ። በሉቃስ ወንጌል ምዕራፍ 15 ላይ የተለመደ ጥቅስ ነው። የጠፋው ልጅ ከአባቱ ገንዘቡን ሁሉ ተካፍሎ ከሄደ በኋላ ገንዘቡን ጨርሶ ከእሪያዎች ከአሳማዎቹ ጋር አብሮ ይበላ እንደነበረ ተጽፏል። ከአራዊቱ ጋር አብሮ መብላት ጀምሮ ነበር ይላል። ወፈቀደ ይጽገበ ሞመረ ጽራዘ ይሲሰይ ዋህረው ይላል። አሳማዎች ከሚመገቡት ይመገብ ነበር። ተመልከቱት። አሳማዎች ከሚመገቡት ይመገብ ነበር። ከእግዚአብሔር ቤት ወጥቷል፣ ከአባቱ ቤት ኮብልሏል፣ ያለውን ሁሉ ጨርሷል። ይሄ እኮ የድህነት ምልክት ነው። ቅጠል ሲያላምጡ መዋል፣ በዛውም ላይ ከእንስሳት ጋር ክብርን ማስተካከል። እንደዚያ እኮ ነው። ሲጋራውን ሲያቦሉ መዋል፣ መጠጥ ቤት ቁጭ ብሎ መዋል። እንደዚያ እኮ ነው ክርስቲያኖች። ይሄ ዛፍ ላይ ብትደፉት እኮ ይሄን ጃምቦውን ድራፍት ነው አይደል የሚባለው? እሱን ወስዳችሁ አትክልት ላይ ብታደርጉት ያደርቀዋል፣ አያለመልመውም። አንተን እንዴት ያለመልመሃል? ተክሉን ካደረገው የሚያለመልመን ውሃው ነው። ጥምቀትም የተሰጠን በውሃ ለዚያ ነው። ከወይን ጠጁ ይልቅ የሚያስደስተንም ውሃው ነው። ውሃ በመጠጣት እኮ የሚገኝ ደስታ አለ፣ ስጋዊ ይሁን መንፈሳዊ ማለት ነው። ይሄ እንደዚያ ነው። ስለዚህ ወደሚጠቅመን ወደ ተሰጠን በጎ ነገር መሄድ ይኖርብናል።